ሰላም ውድና የተከበራችሁ ቤተሰቦች እንግዲህ ዛሬ ስጋ ጥብስ እንሰራለን ማለት ነው። እዚህ ጋር መጥበሻ አለን። እንግዲህ መጥበሻችን ላይ ዘይት እንጨምራለን ማለት ነው። እንግዲህ የየራሳችን የየግላችን አሰራር ይወስነዋልና እዚህ ጋር ዘይት አጋልኩኝ ማለት ነው። በደንብ እሳቱን ሞቅ አድርጌ እዚህ ጋር ደግሞ ምን የመሰለ እንጀራ ነው የጋገርኩት ማለት ነው። እንዴት እንደሚጣፍጥ አትጠይቁኝ። በቃ ጣዕሙ ምኑ ተውኝ አልኳችሁ። በቃ እዚህ ጋር ዘይቱ በደንብ ግሏል። ስጋዬን እንደዚህ ጨመርኩኝ ማለት ነው። በነገራችን ላይ የበግ ስጋ ነው ማለት ነው። ከዛ እንደዚህ ስጋዬን በደንብ በጋለ መጥበሻ ላይ በነገራችን ላይ ይሄ መጥበሻ በጣም መጥፎ መጥበሻ ነው ማለት ነው። እና አይዝም ነው በጣም ነው የሚይዘው ማለት ነው። አይዝም አላልኩም። ከዛ እንደዚህ አድርጌ ስጋዬን ሳብ አደረኩኝና ከዛ እንደዚህ በደንብ ጠበስኩት ማለት ነው። እኔ በጣም እንደዚህ መጀመሪያ እንደዚህ ብስል ካለ በኋላ ሽንኩርቴን ጨምራለሁ ማለት ነው ላው ላይ ሽንኩርቴን ደግሞ እንደዚህ ጨመር ካደረኩኝ በኋላ ከተወሰነ ደቂቃ በኋላ ደግሞ እንደዚህ ካማሰልኩኝ በኋላ በነገራችን ላይ እንደዚህ ሳብ ማደርገው ግን ትር እንዳይል ነው ማለት ነው። ከዛ በላው ላይ ቲማቲሜን ጨምር አደረኩኝ ማለት ነው። እናንተ ነጭ ሽንኩርት መጨመር ትችላላችሁ፣ የመጥበሻ ቅጠልን መጨመር ትችላላችሁ። እኔ ስለሌለኝ በዚህ ብቻ የተጠቀምኩት ማለት ነው። ግን መጥበሻዬ በጣም ቀይ ሆኗል ከስር ማለት ነው። እንግዲህ እንደምታዩት አስጎመዥኝ በነገራችን ላይ ማለት ነው። እኔ ለራሱ ጎመዦ በቃ ዛሬ የመጨረሻ እዛ እንደዚህ ሳብ አደርገዋለሁኝ። በደንብ አድርጌ ቀይ እስከሚሆን ድረስ ነው የምጠብሰው ማለት ነው። ከዛ እንደዚህ ጥብስ ካደረኩኝ በኋላ ጨርሼ ይውላችሁ እዚህ ጋር እንጀራዬ ላይ አድርጌ በስማም ማሻአላ ነው። በቃ ጠይቁኝ አልኳችሁ። በቃ አምሮታችሁን እንደዚህ ተወጡ ጋይስ። የምሬን ነው የምላችሁ። ምን አባቱ ስናና እንደሆነ ከዛ እንደዚህ ይዤው ሄድኩኝ ማለት ነው። ይዤው እየሮጥኩኝ ቁጭ ነው ያልኩት። ከዛ እንደዚህ ቁጭ አልኩ። ገና ጠዋት ነው ማለት ነው። ከዛ ወተቴን ግጥም አድርጌ መጠጣት ጀመርኩ። በቃ መጠጣት ለመብላት እኮ ነው። ከዛ ጥብሴን እንደዚህ አዘጋጀሁኝ። ከዛ ቶሎ ብዬ ወዴት ሄድኩኝ ማለት ነው? ወደ መብላቱ ቤተሰቦች። በቃ ኧረ ቤዝዬ አፍሽ እኮ ወተት ብቻ ነው። ራፍሽን ጠረጋ አድርጊው። ተይ ግን ተይ እንደዚህ ጠረጋ አድርጊው። በሉ ቻው።